ብዙ ሰዎች የገንዘብ የመግዛት አቅም መዳከምን ይረዱታል። ነገር ግን የገንዘብ የመግዛት አቅም እንዴት ሊያድግ ይችላል የሚለው ላይ ብዙ ሐሳቦች አልመለከትም። ስለዚህ ዛሬ የኢትዮጵያ ብር እንዴት አቅም ሊያገኝ ይችላል የሚለውን ሐሳብ ላጋራችሁ ፈልጌያለሁ። ምክንያቱም የብር የመግዛት አቅም በተዳከመ ቁጥር ጠቅላላ ኢኮኖሚ ላይ የሚታዩ አሉታዊ ተጽዕኖች አሉ። ለምሳሌ ከውጭ የሚገዙ ቁሶች ውድ የመሆን ባህሪ ይኖራል። ለማምረቻ የሚያስፈልጉ ግብአቶችን ከውጭ ለማስገባት በጣም ውድ ነው የሚሆነው። ስለዚህ ውድ በሆነ ማምረቻ ቁሳቁስ የሚመረት ምርት በጣም ውድ ነው የሚሆነው። እሱ ብቻ ሳይሆን የገንዘብ የመግዛት አቅም ሲዳከም ሰዎች ያላቸውን ብር የውጭ ምንዛሬ እየገዙ እንዲያጠራቅሙ ያደርጋል። ስለዚህ ከገበያው እያሸሸው ይመጣል። ስለዚህ የብርን አቅም እንዴት ነው ማሳደግ የሚቻለው? በተለይ ኢትዮጵያ ውስጥ የብር አቅም እንዲያድግ የሚያስፈልግ ከሆነ ምንድነው መሰራት ያለበት የሚለውን የተወሰነ ሐሳብ ልሰጣችሁ ፈልጌያለሁ። የመጀመሪያው ግን የውጭ ምንዛሬ ለምንድን ነው የሚያስፈልገው? የብር የመግዛት አቅም ተዳከመ ሲባል ከምን አንጻር ነው? ከውጭ ምንዛሬ አንጻር ሁልጊዜ የሚታየው እሱ ነው። ለምሳሌ የብር እኮ የመግዛት አቅም ተዳከመ ከምን አንጻር? ከዶላር አንጻር። ለምሳሌ አንድ የአሜሪካ ዶላር በ120 ብር ይሸጥ ከነበረ አንድ የአሜሪካ ዶላር እና 120 ብር አቻ ናቸው። ነገር ግን አንድ የአሜሪካ ዶላር 130 ብር ቢገባ አንድ የአሜሪካ ዶላር ለመግዛት 130 ብር ያስፈልጋል። ስለዚህ ብሩ 120 ብር ይገዛ የነበረውን አሁን 130 ብር እንዲገዛው ተደረገ። በ10 ብር ገንዘብ ተዳከመ ይባላል። ስለዚህ ከሌሎች የውጭ ምንዛሬዎች አንጻር ታይቶ ነው ተዳከመ አልተዳከመ ይባሉ። ስለዚህ የውጭ ምንዛሬ ለምን ያስፈልጋል? እንግዲህ የውጭ ምንዛሬ የሚያስፈልገው ለየትኛውም ሀገር አንደኛ ለሸመታ ነው የሚያስፈልገው። አንድ ሀገር ውስጥ የሚያስፈልጉ ግብአቶችን ሸምቶ ለማስገባት የውጭ ምንዛሬ ያስፈልጋል። 100% ሀገር ውስጥ አምርተው የሚጠቀሙ ሀገራቶች የሉም። ስለዚህ ለሸመታ ያስፈልጋል። ሁለተኛ ለዕዳ ክፍያ ያስፈልጋል። ሀገራቶች በተለያየ ሰርከምስታንስ ውስጥ ዕዳ አለባቸው። ስለዚህ ዕዳ ለመክፈል የውጭ ምንዛሬ ያስፈልጋል። በሶስተኝነት የሚያስፈልገው ምንድነው? ሪዘርቭ ለማስቀመጥ በማዕከላዊ ባንኮቻቸው ላይ ሪዘርቭ ለማስቀመጥ ይፈልጋሉ። ስለዚህ ሪዘርቭ ማስቀመጥ ይፈልጉት ምንድነው? አንደኛ ለመጠባበቂያ እንዲሆን ነው። ሁለተኛ ደግሞ በተለይ የውጭ ቀጥተኛ ኢንቨስትመንት ሲኖር ለነሱ ክፍያም እንዲያስፈልግ በሚል በመጠባበቂያ መቀመጥ አለበት። አሁን መጠባበቂያ ላይ በቂ እንዲቀመጥ የሚያስፈልገው በተለይ በብሔራዊ ባንክ በቂ እንዲቀመጥ የሚያስፈልገው ብድር ለመክፈልም ሊሆን ይችላል፣ ለሸመታም ሊሆን ይችላል፣ ዕዳ ለመክፈልም ሊሆን ይችላል። በሚያስፈልግበት ጊዜ ብድግ እያደረጉ ለመክፈል ስለሚያስፈልግ ነው። አሁን ኬት ይገኛል ታዲያ? እነዚህ የውጭ ምንዛሬ ለዚህ ሁላ ፐርፐስ የሚያስፈልጉ ከሆነ ኬት ይገኛል ከተባለ ባጭሩ ለመመልከት አንደኛ ምርቶችን ወደ ውጭ ልኮ አገልግሎትን ሰጥቶ ከሚገኝ የውጭ ምንዛሬ ሊገኝ ይችላል። ደግሞ የውጭ ቀጥተኛ ኢንቨስትመንት ሌሎች ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት ያደርጉ በዶላር ነው ይዘው የመጡት፣ በውጭ ምንዛሬ ነው ይዘው የመጡት። የዛን ጊዜ የውጭ ምንዛሬ ሊገኝ ይችላል። ውጭ ሀገር ያሉ ዜጎች ደግሞ የሚልኩት አሁን ዘመዶቻችሁ ከውጭ ሀገር ዶላር ቢልኩላችሁ የሚሰጣችሁ በብር ነው። ምክንያቱም ዶላሩ ወደ ሴንትራል ባንኩ ስለሚገባ ማለት ነው። በአራተኝነት ከብድር ከእርዳታ ደግሞ ሊገኝ ይችላል። ብድርና እርዳታ ከሰጡ የሚሰጡት በውጭ ምንዛሬ ነው። የዛን ጊዜ የውጭ ምንዛሬ ሊገኝ ይችላል። በአምስተኝነት ደግሞ ቱሪስቶች ሲመጡ ከቱሪዝም የውጭ ምንዛሬ ሊገኝ ይችላል። አሁን በእነዚህ ምንጮች የውጭ ምንዛሬ ሊገኝ ይችላል። አሁን ለዚህ የሚያስፈልግ ከሆነና ከነዚህ ምንጮች የውጭ ምንዛሬ የሚገኝ ከሆነ የብርን የመግዛት አቅም ለማሳደግ የሚያስፈልገው ምንድን ነው ብለናል? የውጭ ምንዛሬ በዋነኛነት አቅርቦትን ማሳደግ ነው። ምክንያቱም አንድ ቁስ በጣም የሚፈለግ ከሆነና አቅርቦቱ የሚያንስ ከሆነ ዋጋው እያደገ ይመጣል። አሁን ኢትዮጵያ ውስጥ ዶላር እጥረት ካለ እና ዶላር የሚፈለግበት ምክንያት በጣም ብዙ ከሆነ ያለው ዶላር ዋጋው ከፍ ይላል። እንደ ቁስ አድርጋችሁ ቁጠሩት። ስለዚህ ዋጋን ለማረጋጋት የሚያስፈልገው አቅርቦትን ነው። በጣም ብዙ ዶላር ካለ ለዶላር ያለ ፍላጎት ይቀንሳል፣ ሽማ አይኖርም ማለት ነው። በቃ ዶላሩን አገኘዋለሁ በቀላሉ የሚል አስተሳሰብ ስለሚኖር። ነገር ግን በቂ የውጭ ምንዛሬ አቅርቦት ከሌለ ከውጭ ለማስመጣትም በጣም ከባድ ይሆናል። ደግሞ ያለችውንም በፉክክር ለማግኘት የሚኖር ፍላጎት ስለሚኖር ዋጋው በጣም ያደገ ይመጣል። ስለዚህ የመጀመሪያው የሚያስፈልገው ምንድነው? በቂ የሆነ የውጭ ምንዛሬ
አቅርቦት መኖር አለበት። ለምን የሚያገለግል? ለሸመታ የሚያገለግል። ለምሳሌ የኢትዮጵያ ኢኮኖሚ በአመት ውስጥ የ20 ቢሊዮን ዶላር ቁሳቁሶች ሸመታ ያደርጋል በየአመቱ 20 ቢሊዮንና ከዛ በላይም ይሆናል 20 ቢሊዮን ዶላር። ስለዚህ ለአመት ሸመታ ቢፈልግ በግል ሴክተርም በመንግስትም ኢምፖርት የሚደረጉት ተቆጥረው ነው። አሁን ነዳጁም ዘይቱም ደግሞ ለሚሊቴሪ የሚያስፈልገውም ሁሉም በቃ ከውጭ ይገዛሉ የሚባሉት በሙሉ ተገዝተው 20 ቢሊዮን ዶላር ያስፈልጋል በአመት። ስለዚህ የአመት ሸመታ ገንዘብ ያስፈልገኛል የውጭ ምንዛሬ ከተባለ 20 ቢሊዮን ዶላር ይዞ መገኘት ያስፈልጋል ማለት ነው። ወይም ቅድም ይገኝባቸዋል ካልኳችሁ ምንጮች ውስጥ በየአመቱ ቢያንስ ከ20 ቢሊዮን ዶላር በላይ መገኘት አለበት። ዕዳ ለመክፈልም ሊሆን ይችላል፣ ደግሞ ለሪዘርቭ ለመጠባበቂያ ማስቀመጥ ሊሆን ይችላል። አሁን በሪዘርቭ ደረጃ ምን ያህል መቀመጥ አለበት የሚባለው ምን ያህል ነው? አንድ ሀገር ከውጭ ለምትሸምተው ቢያንስ ለ6 ወር የሚያስፈልገው ሪዘርቭ ሊኖራት ይገባል ተብሎ ይታሰባል። ለምሳሌ ኢትዮጵያ በአመት የ20 ቢሊዮን ዶላር ሸመታ የምታከናውን ከሆነ ቢያንስ 10 ቢሊዮን ዶላር ሴንትራል ባንክ ውስጥ ይዛ መገኘት አለባት እንደማለት ነው። የሁሉም ማለት አይደለም። የብዙ ሀገራቶች በቀናት ውስጥ ነው የሚያቆያቸው። የ10 ቀን የ15 ቀን በጣም በለጸጉ የምትላቸው ሀገራቶች እንኳን አብዛኛው ሀገራቶች የቀናት ነው ያላቸው። ምን ማለት ነው? የ20 ቢሊዮን ዶላር ለአመት ያስፈልጋቸዋል። ነገር ግን የሚኖራቸው ለቀናት የቀናት ሸመታ የሚሆን ለወራቶች የሚያስፈልጋለ ለአንድ ወር ለሁለት ወር። አንዳንድ ሀገራቶች ናቸው ለአመት እና ከዛ በላይ የሚሆን ሪዘርቭ እጃቸው ላይ የሚይዙት። ምክንያቱ ብዙ ነው። ሪዘርቭ ዝም ብሎ ማጠራቀም ሀገራቶች አይፈልጉም። ምክንያቱም የውጭ ምንዛሬ ማጠራቀም ሳይሆን የሚያስፈልገው በውጭ ምንዛሬው ስራዎች መስራት ያስፈልጋሉ ተብሎ ስለሚታሰብ፣ ስለዚህ በቂ አቅርቦት እንዲኖር ምን መደረግ አለበት? አንደኛው የማምረት አቅም በጣም ማደግ አለበት። አሁን ማንለያየው ጉዳይ ቢኖር የማምረት አቅም በከፍተኛ ሁኔታ ማደግ አለበት። የትኛውን? ሁለቱንም ነገሮች። አንደኛው የውጭ ምንዛሬ የሚያስመጣው የኤክስፖርቱ ኤክስፖርት ተደርጎ ነው የውጭ ምንዛሬ የሚገኘው ምንል ከሆነ ለኤክስፖርት የሚያስፈልገውን የውጭ ምንዛሬ እንዲገኝ ለኤክስፖርት የሚያስፈልጉ ምርቶች ማደግ አለባቸው። ስለዚህ የማምረት አቅም ማደግ አለበት። ሁለተኛ የውጭ ምንዛሬ የሚያስፈልገው ለምንድን ነው? ከውጭ ለመሸመት ነው። ከውጭ ለመሸመት ደግሞ የውጭ ምንዛሬ ያስፈልጋል። ስለዚህ የውጭ ምንዛሬውን ሴቭ ለማድረግ በአገር ውስጥ ከውጭ የሚገቡትን የሚተካ የማምረቻ ሴክተር ያስፈልጋል። ለምሳሌ የምግብ ዘይት ከሆነ የኢትዮጵያ ኢኮኖሚ የሚያስገባው ለምግብ ዘይት የሚያወጣውን የውጭ ምንዛሬ ትቶ አገር ውስጥ የምግብ ዘይት ማምረት ማለት ነው። ስለዚህ የምግብ ዘይት ይመጣበት የነበረውን የውጭ ምንዛሬ ሴቭ ማድረግ ይቻላል እንደማለት ነው። የኢትዮጵያ ኢኮኖሚ ከቡና ከሆነ ኤክስፖርት የውጭ ምንዛሬ የሚያገኘው የቡናን ምርትና ምርታማነት ማሳደግ፣ ከዛ ቡናን ኤክስፖርት አድርገው የውጭ ምንዛሬ ማግኘት። ታክቲኩ እሱ ነው። እንግዲህ የማምረት አቅም እንዲያድግ የመሰረተ ልማቶችን ማሳደግ በጣም ነው የሚጠበቀው። ሁለተኛው ምርጭ የውጭ ቀጥተኛ ኢንቨስትመንት ነው ብለናል። የውጭ ቀጥተኛ ኢንቨስትመንት እንዲያድግ ኢትዮጵያ ውስጥ መጥተው ኢንቨስት እንዲያደርጉ መሰረተ ልማት ማደግ አለበት። ደግሞ ምቹ ሆኖ መገኘትም ያስፈልጋል። በጸጥታውም፣ በደህንነቱም፣ በንግድ ጥበቃውም ደግሞ በፖሊሲም ታግዞ የውጭ ባለሀብቶች ኢትዮጵያ ውስጥ መጥተው ኢንቨስት እንዲያደርጉ ማበረታታት በጣም ነው የሚያስፈልገው። ለቱሪዝምም ከቱሪዝምም ይገኛል የውጭ ምንዛሬ የሚገኝ ከሆነ ለቱሪዝምም ምቹ መሆን አለባት ኢትዮጵያ። ቱሪስቶችን አትራክት ማድረግ የሚችልባቸው የቱሪስት መዳረሻ ቦታዎች ሰላማዊ ማድረግ ያስፈልጋል። የቱሪስት መዳረሻ ቦታዎች ምቹ እንዲሆኑ፣ የቱሪስቱ ቆይታ እንዲያድግ፣ የቪዛ ሁኔታዎች በጣም ፍሌክሲብል እንዲሆኑ ማድረግ ያስፈልጋል። አለበዚያ የገንዘብን የመግዛት አቅም ማጠናከር አይቻልም። ስለዚህ ምቹ ሁኔታዎችን፣ የፖለቲካ ሁኔታዎችን ማረጋጋት፣ የማምረት አቅምን በጣም ማሳደግ ያስፈልጋል። ስለዚህ ለሸመታ የሚያስፈልገውን በበቂ ሪዘርቭ አድርጎ ኢኮኖሚ መያዝ አለበት። የውጭ ዕዳ መጠን እንኳን ሪስክ ላይሆን ይችላል። አንዳንድ ሀገራቶች 100% ጂዲፒያቸው የውጭ ዕዳ ነው። ነገር ግን የውጭ ዕዳ የተወሰደበት ምክንያት ደግሞ መለወጥ አለበት። ለምሳሌ የውጭ ዕዳ ኢኮኖሚ የሚገባው መሰረተ ልማቶችን ለማሳደግ፣ የማምረት አቅምን ለማሳደግ፣ ከውጭ የሚገቡትን ለመተካት መሆን አለበት። አለበለዚያ ድንገት ፈንድ ካልተደረገ በስተቀር ኢኮኖሚው መረጋጋት አይችልም። ለምሳሌ አይኤምኤፍ ብድግ ብሎ 10 ቢሊዮን ዶላር የኢትዮጵያ ኢኮኖሚ ሪዘርቭ ውስጥ ያስፈልገዋል ብሎ ቢሰጥና ብሔራዊ ባንክ ውስጥ ቢቀመጥ
የገንዘብ የመግዛት አቅም ያድጋል። ለአጭር ጊዜም ቢሆን ሊያድግ ይችላል፣ ሊሻሻል ይችላል። ለምን? ኤክስፖርተሩ ወይ ደግሞ ኢምፖርተሩ የውጭ ምንዛሬ ሲፈልግ በቂ አቅርቦት ስላለ ወደ ጥቁር ገበያም ሄዶ ወደ ሌሎቹም ሄዶ ከፍተኛ ገንዘብ ሊያወጣ አይፈልግም። በቃ በቂ አለ። ስለዚህ በቂ ካለ ይሰጡኛል ብሎ ያምናል። ፉክክር ውስጥ አይገባም ማለት ነው። ስለዚህ እንደዚህ የሚገኝ ድንገታዊ ሪዘርቭ ገንዘብ ሊገኝ አይችልም። የውጭ ምንዛሬ ሊገኝ አይችልም። ስለዚህ የውጭ ምንዛሬ ካልተገኘ በስተቀር ይህ ካልሆነ በስተቀር የኢትዮጵያ ብር አቅም ሊኖረው አይችልም። አሁን በሙሉ የጠቀስናቸው ጉዳዮች እስካልተስተካከሉ ድረስ የገንዘብ አቅም ሊያድግ አይችልም። አሁን እየተመለከታችሁ ነው። ምንዛሬ ከሐምሌ ጀምሮ እስካሁን እንኳን በቂ ቦታውን እየፈለገ እኮ ነው። የኢትዮጵያ ኢኮኖሚ ምን ያህል ይፈልጋል? ስለዚህ ማጥናት ያስፈልጋል። ለሸመታ ምን ያህል ያስፈልጋል? የኢትዮጵያ ኢኮኖሚ በየዓመቱ የተንከባለሉ የተጠራቀሙ ዕዳዎቹን ለመክፈል በየዓመቱ ምን ያህል ያስፈልጓል? ደግሞ ለመጠባበቂያ ምን ያህል መያዝ አለበት የሚለውን የኢትዮጵያ ኢኮኖሚ መደመር መቀነስ አለበት። ሌትሴይ ለምሳሌ 20 ቢሊዮን ዶላር ከሆነ ጠቅላላ ኢኮኖሚው በዓመት ውስጥ ለሸመታውም ለዕዳ ክፍያውም መጠባበቂያውን መያዝ ያለበት። ለምሳሌ ለሸመታና ለዕዳ ክፍያ 20 ቢሊዮን ዶላር ከሆነ ኢኮኖሚ ፈልገው 20 ቢሊዮን ዶላርና ከዛ በላይ ኢኮኖሚ መስራት አለበት። ስለዚህ በተረጋጋ መልኩ የዓለም አቀፍ ዋጋ በጨመረበት እንኳን ሾክ ውስጥ ሳይገባ በየዓመቱ የሚፈልገውን እያመረተ እየላከ የውጭ ምንዛሪውን እያገኘ እዚህ ሰብስቲቲዩት እያደረገ ኢኮኖሚ እንዲቀጥል ማድረግ ይቻላል። ይሄ ካልሆነ በስተቀር የብር አቅም ሊያድግ አይችልም። በትንንሽ አቅርቦት ሊያድግ አይችልም። ለምሳሌ 1 ቢሊዮን ዶላር ለኢትዮጵያ ኢኮኖሚ ቢሰጥ የብር አቅም ከፍ ሊል አይችልም። ምክንያቱም 1 ቢሊዮን የተወሰነች ቀዳዳ ነው መጥቶ የሚደፍነው። ዋናው ፍላጎት እስካልተረጋጋ ድረስ የገንዘብ የመግዛት አቅም ሊያድግ አይችልም። ስለዚህ ጠቅላላ ኢኮኖሚው አሁን የምንጠቅሳቸው በጣም ብዙ ስራዎች አሉ። ይሄ ኦቨርናይት የገንዘብ የመግዛት አቅም ጎልብቶ የሚያድርበት ሁኔታ ሊፈጠር አይችልም። ስለዚህ ቅድም የጠቀስኳቸው ስራዎች በሙሉ ያስፈልጋሉ እና የገንዘብ የመግዛት አቅም ሲዳከም ብዙ ሰዎች ይረዳሉ። ነገር ግን አቅሙን ማጎልበት የሚቻለው እንዴት እንደሆነ ለመረዳት ትንሽ ይቸግራሉ። አንዳንዶች በፖሊሲ ኢንቴንሽናሊ የገንዘብ የመግዛት አቅም እንዲዳከም ሊደረግ ይችላል። ለምሳሌ በተለይ ኢትዮጵያ ፊክስድ የምትጠቀም ጊዜ 1 የአሜሪካ ዶላር በዚህ ያህል ይመነዘራል ብለው በብሔራዊ ባንክ በሚወሰን ጊዜ ብድግ ብሎ መወሰን ይቻላል። በቃ አዳክሞ ማደር ይቻላል። ጉልበት ሰጥቶ ማደር ይቻላል። ለምሳሌ 1 የአሜሪካ ዶላር 100 ብር ከሆነ የሚመነዘረው በትዕዛዝ 120 ብር ነው ከዛሬ ወዲያ ማለት ይቻላል። በትዕዛዝ 80 ብር ነው ማለት ይቻላል። 80 ብር የተባለ ጊዜ አቅሙ ጎለበተ፣ 120 ብር የተደረገ ጊዜ ደግሞ አቅሙ ተዳከመ ሊባል ይችላል። አሁን ግን ፍሎቲንግ ስለተደረገ ገበያው የሚወሰነው ዶላር በገበያው ባለው አቅርቦት መጠን ነው። የውጭ ምንዛሬ በገበያው ባለው አቅርቦት መጠን ነው። ለዶላር ኢኮኖሚው የሚፈልገው ያለው ጉጉት ያህል መጠን ነው። ስለዚህ ኢኮኖሚ የሚጓጓለትን ያህል የውጭ ምንዛሬ አቅርቦ መገኘት ያስፈልጋል። ኢኮኖሚ የሚፈልገውን ያህል የውጭ ምንዛሬ የሚያገኝ ከሆነ ደግሞ ፉክክር አይኖርም። የዛን ጊዜ አቅሙ እየጎለበተ ይመጣል። አሁን በቂ የውጭ ምንዛሬ ኢኮኖሚው እየሰራ ሪዘርቭ በበቂ ሁኔታ እየያዘ በበቂ ሁኔታ እያመረተ በበቂ ሁኔታ የውጭ የሚገቡ ምርቶችን እየተካ መሄድ ከሆነ ሪዘርቭን የሚያሳድግ ከሆነ ሌሎች ሀገራቶች እዚች ሀገር ላይ ያላቸው ኢንቨስትመንት ፍላጎት እያደገ ነው ይመጣው። ሁሉም ስራ ይፈልጋል። ለምሳሌ ከውጭ የሚገባ ሬሚታንስ ዜጎች ከውጭ ሀገር የሚልኩት እንዲያድግ በጣም ብዙ ስራዎች መሰረት ያስፈልጉታል። አንደኛው የፖለቲካ ሁኔታ ነው። ዜጎች አገራቸው ላይ ያላቸው የፖለቲካ ተሳትፎ አገራቸው እንዲያድግ ያላቸው ፓትሪዮቲዝም እያደገ የሚመጣ ከሆነ በሌጋል በሚባለው ፍሬም ገንዘቦቻቸውን የመላክ ፍላጎታቸው እያደገ ይመጣል። ብድርና እርዳታ ተገኝቶ ብድርና እርዳታ ተገልብጦ ለኢኮኖሚ በጣም ጠቀሜታ እንዲሆን ምክንያታዊ ማድረግ ያስፈልጋል። ለምንድነው የምንበደረው? የተበደርነው ለምንድነው እየተጠቀምነው ያለ ነው የሚለው በጣም ብዙ ስራ ይፈልጋል ማለት ነው። ኤክስፖርት ማደግ አለበት የሚባል ከሆነ የኤክስፖርት ዋጋ መለዋወጥ ስለማይታወቅ ደግሞ ከውጭ የሚገቡትን ደግሞ ጎን ለጎን እየተኩ መሄድ ይፈልጋል ማለት ነው። ሁሉም የማምረት አቅም ማሳደግ መሰረታዊ ነው የሚባል ከሆነ የማምረት አቅም እንዲያድግ ማምረቻ ቦታዎች ላይ ያለ የሰላም፣ የጸጥታ፣ የደህንነት ስራ በደንብ ያስፈልጋል ማለት ነው። ለምሳሌ የወርቅ ኤክስፖርት እንዲያድግ ወርቅ የሚወጣባቸው ቦታዎች ላይ ያለው ሰላም፣ ደህንነት የተጠበቀ መሆን አለበት። ስለዚህ በጣም ብዙ ስራ ካልተሰራ በስተቀር የብርን የመግዛት አቅም ብድግ ብሎ አሳድጎ ማደር አይቻልም፣ በተለይ ፍሎቲንግ በሆነበት ውስጥ። ስለዚህ ይህን መረጃ ለእናንተ ለማቅረብ ነው። ማንኛውም ሀሳብ አስተያየት ካላችሁ የኢትዮጵያ ኢኮኖሚስት ቪው ቴሌግራም፣ ፌስቡክ ላይ ልታቀርቡልኝ ትችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።